የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። አሜን። እንደሱ እንድትሉኝ ፈልጌ ነው። ዛሬ ከእናንተ ጋር የእግዚአብሔርን ቃል ለመካፈል ስለተሰጠኝ እድል ጌታን አመሰግናለሁ። የምንነጋገርበት ርዕስ ተሰጥቶናል። ህብረትን እንዴት መጠበቅ እንችላለን የሚል ሐሳብ ነው እና ለዚህ ሐሳብ መነሻ እንዲሆን የመረጥኩት ጥቅስ የኤፌሶን ምዕራፍ 4 ላይ ያለ ክፍል ነው። እሱን አነባለሁ። ቁጥር ከ1 እስከ 3 ያለውን ሐሳብ አነብና እግዚአብሔርን ቃል እንሰማለን። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እንለምናችኋለን። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላምም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። አሜን። እንደ መግቢያ ጥቂት ነገር ላንሳ። ስለ ህብረት የምንነጋገርበት ምክንያት ምንድን ነው ብለን እንጠይቅ። ለምንድን ነው ስለ ህብረት የምንነጋገረው? መሰረታዊ ጥያቄ ስለሆነ ነው። እድል ብሰጣችሁ የምትነግሩኝ በርካታ ምክንያቶች ይኖራሉ ብዬ አስባለሁ። ግን ሁለት ምክንያቶችን ባነሳ የብዙዎቻችን ሐሳብ ሰብሰብ ያደርጋል ብዬ ገምታለሁ። በተለይ በዚህ ዘመን ስለ ህብረት የምንነጋገርበት አንዱ አብይ ምክንያት ባለንበት አውድ ውስጥ ህብረትን እንደየፍላጎታችን የምንተረጉም ስለሆነ ህብረትን እንደየፍላጎታችን የምንተረጉም ስለሆነ ህብረትን ስንገልጠው ስንለማመደው እንደየትርጉማችን ስለሆነ በህብረት መኖር እያቃተን ስለሆነ ነው። በምንፈልገው መንገድ እንተረጉመዋለን፣ በምንፈልገው አቅጣጫ እናስኬደዋለን። ከዚያ የተነሳ ህብረት የሚለው ሐሳብ ውስን ይሆንብናል። አንዱ ምክንያት ይሄ ነው። ስለዚህ ህብረታችን እንዴት እንጠብቅ ብለን ስንጠይቅ የቱን ህብረት፣ ስለ የትኛው ነው የምናወራው? የትኛው ህብረት ነው የሚያስጨንቀን? ማየት የምንፈልገው ህብረት የትኛው አይነት ህብረት ነው እንድንል ያደርገናል። ሁለተኛው ምክንያት ቤተ ክርስቲያን በአሁኑ ዘመን ቀድሞ ትታወቅበት የነበረው ህብረቷ፣ አንድነቷ እየቀዘቀዘ የመጣበት ሁኔታ ስላለ አዝማሚያው ይቆማል። ሄዶ አንድ ቦታ ይበቃዋል፣ ይስተካከላል፣ ይሻሻላል ብለን ተስፋ እንዳናደርግ ወደ ቁልቁለት ላይ እንደሚሄድ በግፊት በጣም ተሽከርክሮ እንደሚሄድ ሰው ወይም እንደሚሮጥ ሰው ስለ ህብረት ያለን እንቅስቃሴ ወደ ቁልቁለት እየወሰደን እንጂ የሚቆም አይመስልም። ስለዚህ ስለ ህብረት የምንነጋገርበት አንዱ ምክንያት እንደ ቀድሞው ስላልሆን ነው። እንደ ቀድሞው አይደለንም። እንደ ቀድሞው አይገባንም ህብረት። እንደ ቀድሞው አንጠብቀውም ህብረትን። እንደ ቀድሞው አናስኬደውም ህብረትን።
እና ውስጣችን እየቀዘቀዘ የመጣበት ሁኔታ ብርቱ ስለሆነ ታዲያ ህብረታችን እንዴት እንጠብቅ የሚለው ጥያቄ ትክክል ነው ማለት ነው። ትክክል ነው። በዚህ ሐሳብ የምንስማማ ከሆነ እኔ ዛሬ አንድ 6 ነጥቦችን አንስቼ ልሞግታችሁ ፈልጋለሁ። አንደኛው ራሱ ህብረት ማለት ምን ማለት ነው? ከሱ መጀመር ፈልጋለሁ። ሁለተኛው ስለ ህብረት ያለን ዕውቀት ከየት ነው የቀዳ ነው? ከየት ነው ያገኘ ነው? ሶስተኛው ህብረት በመጽሐፍ ቅዱስ ውስጥ እንዴት ነው የተገለጠው? አራተኛው መጽሐፍ ቅዱስ ስለ ህብረት የነገረን ማሳሰቢያ አለ ወይ? ምንድናቸው እነዚያ ማሳሰቢያዎች? አምስተኛው የህብረት መገለጫዎችስ ምንድናቸው ብለን እያነሳን መጨረሻ ላይ ህብረታችንን ለመጠበቅ ከኛ የሚጠበቀው ምንድነው ብለን 6 ነጥቦችን ተራ በተራ ለማየት እንሞክራለን። አንደኛውን ሐሳብ ላንሳ። መቼም ይህን ሳነሳ በታላቅ አክብሮት ነው የምናገረው። አታውቁም ብዬ አላምንም አልገምትምም። ታውቃላችሁ ከምለውም በላይ ግን መልሶ ማሳሰብ ተገቢ ስለሆነ ነው እዚህ ጋር ቆሜ የምናገረው። ህብረት ማለት ብለን መተርጎም እንችላለን፣ ግን በጥሬ ቃሉ ህብረት አብሮነት ነው። ህብረት አጋርነት ነው። ህብረት ተካፋይነት ነው። ህብረት ተሳታፊነት ነው። ህብረት መገጣጠም መያያዝ ነው ወዘተርፈ ሰፊ ትርጉም አለው። ህብረት በዚህ ባህሪው ምክንያት አብሮነት ስለሆነ፣ አጋርነት ስለሆነ፣ ተካፋይነት፣ ተሳታፊነት፣ መጋጠም መያያዝ ስለሆነ በምድራዊ ህይወታችን በጣም አስፈላጊ ጉዳይ ነው። ያለ ህብረት ልንኖር አንችልም። ያስፈልገናል። ይሄንን እዚሁ ላቁምና ወደ ሁለተኛው ሐሳብ ልውሰዳችሁ። እሺ ህብረት አብሮነት ከሆነ አጋርነት፣ ተካፋይነት፣ ተሳታፊነት፣ መገጣጠም፣ መያያዝ ወዘተርፈ ተብሎ የሚተረጎም ከሆነና በጣም የሚያስፈልገን ከሆነ ስለ ህብረት ያለንን ዕውቀት ከየት ነው የቀዳ ነው? ምንጩ ከየት ነው ብለን መጠየቁ አይከፋም። ሁለተኛው ርዕሴ ነው ይሄ። እዚህ ላይ 2 ነገሮችን እንድትጨብጡልኝ እፈልጋለሁ። አንደኛው ስለ ህብረት ያገኘነው ዕውቀት ያገኘንበት ምንጩ የሚከተሉት ናቸው ብዬ አምናለሁ። አንደኛው ተፈጥሯዊ በሆነ ሁኔታ፣ ማህበራዊ በሆነ ሁኔታ፣ ከተፈጥሮም ከማህበራዊ ሁኔታም መነሻ እናገኛለን ስለ ህብረት። ምን ማለት ነው? የሰው ልጅ ማንም ቢሆን ከሰው ልጆች ጋር አብሮ እንደሚኖር ውስጡ የተቀመጠ ፍላጎት አለ፣ ተፈጥሯዊ ፍላጎት አለ። ይሄ ደግሞ በሁሉ የሰው ልጆች ህይወት ውስጥ የታወቀ ነው። ማንም ሊክደው አይችልም። አብሮነትን ባይፈልግ፣ መጋጠምን ባይፈልግ፣ መያያዝን ባይፈልግ ያልፈለገው ምናልባት ለወቅቱ ምናልባት አሁን ባለበት አውድ ሁኔታ ሊሆን ይችላል እንጂ ቀጥሎ ባለው የህይወቱ ምዕራፍ ላይ ግን ያለ ህብረት ሊኖር እንደማይችል ውስጡ ራሱ ይሞግተዋል። ማንም ሰው በዚህ ይሞገታል። የአብሮነት፣ የህብረት፣ የተሳታፊነት፣ የአጋርነት ናፍቆት ሰው ውስጥ አለ። አለን ዕውቀቱ።
ጤንነቴ ጥሩ አልነበረም እና አንድ ቀን 2 ቀን 3 ቀን 4 ቀን ቆየሁ። ትኩሳት ራስ ምታት አለው ሙቀት አለው እና ቸርች አልመጣሁም ቤት ሆኜ ቆየሁ እና ግን አንድ ጠዋት ለምን ቸርች ሄጄ አይጸልዩልኝም ብዬ ቤተክርስቲያን መጣሁ እና በረንዳ ላይ ቆሜ ምን ሆነ ሐልቄስ እያለችኝ አንዷ ዛሬ በጌታ አቅፍ ነው ያለችው እና እኔ ጃሞኛል አልኳት። እዚያ እንደቆምን ጸለየችልኝ እና የጧት ፀሐይ አግኝቶኛልና እሷ ከጸለየችልኝ በኋላ ሰውነቴ ይንቀጠቀጣል። እንዴ እኔ አልፈለኩም መንቀጥቀጥ አልፈለኩም እና ይንቀጠቀጣል። እንዴ ምን ሆኜ ነው እንዴ እንዴ እኔ መንቀጥቀጥ አልፈልግም ያልኩ ግን እየተንቀጠቀጥኩ ነው እና ወደ ቤቴ ሄድኩ። ለካ እኔ ሳላውቀው የወባ ነድፋኛለች ማለት ነው። ግን ከዚያ በኋላ ቤቴ ተመልሼ መጥቶ የጠየቀኝም አገልጋይም የለም የጸለየልኝ ሰውም የለም እና ቤቴ ያለው ትክዝ አልኩ። እንደው ለሴከንድ በሐሳቤ ጭልጥ ብዬ ሄድኩና አሁን ታምሜ ያለሁ ሰው መጥቶ ካልጠየቀኝ የሞትኩ እንደሆነ በጣም ልረሳ እችላለሁ ማለት ነው። ኧረ በኢየሱስ ስም እኔ መረሳት አልፈልግም የሚል ነገር ውስጤ ያደረ እና አይ እኔማ መረሳት አልፈልግም፣ ማንም ሰው መረሳት አይፈልግም፣ እኔም መረሳት አልፈልግም እና አንድ ራእይ መጣልኝ። አየሁ የችግር ጊዜ ራእይ ደግመዋለሁ። የደስታ ጊዜ አይደለም ያልኩ የችግር ጊዜ ራእይ መጣልኝ እና ምንድነው ሳልሞት በፊት ሐውልት ባሰራ ነው የሚሻለው ብዬ አሰብኩና እንዲሁ እንደናንተ ደግ ሰዎች ለአገልግሎት ይጠሩኛልና ደብዳቤ ጽፌ እንዲያው ስሞት እግዚአብሔር ከረዳችሁ አቃሉ እንደሚረዳችሁ የአበባ ጉንጉን ይዛችሁ ልትመጡ ትችላላችሁ። እሱም ቢሆን ያለ ገንዘብ አይሆንም። ያኔ ስሞት አበባ ጉንጉን ከምታመጡ መግዣውን ከወዲሁ ላኩልኝ ሐውልት ላሰራ ነው ብዬ ጻፍኩ ለየቸርቹ። የሚገርማችሁ ነገር በጣም ብዙ ብር አገኘሁ። በጣም ብዙ ብር በዶንያ ሆኖ እና እዚያው ጉለሌ ያለበት ቤተክርስቲያን ሐውልት አሰራው። አላያችሁትም አይደል? እና ስገባ ስወጣ ቤቴም እዚያው ስለነበረ ስገባ ስወጣ እያየሁ ደስ አለኝ። አሁንማ አልረሳም አልኩ። በደንብ ስሙኝ። መረሳት አልፈልግም። ውስጤ ብቻዬን መሆን አልፈልግም። በሰው ውስጥ ከሰው ጋር መሆን እፈልጋለሁ ማለቱ ነው ውስጤ። እና ምን ሆነ ሌላኛው ቄስ እንደዚሁ ራእይ መጣላቸውና አይ ይሄን ቤት አፍርስና ካቴድራል ስራ ብሎኛል እግዚአብሔር ብለው 10,000 ህዝብ የሚይዝ አዳራሽ ያሰሩ እና ማለት ይሰራ ተባለ። ግቢው ለካቴድራሉ ስራ ይዘጋጅ ተባለ እና ሲዘጋጅ የኔ ሐውልት ፈረሰ። ግን ይሄ ሁሉ በሐሳቤ ነው። ይሄ ሁሉ አደራችሁን ማንም ሰው ጋር ደብዳቤ አልጻፍኩም፣ ደግ ሰውም አልገጠመኝም፣ የላከልኝም የለም፣ ዶንያም የለም። ደህና ነኝ ማለት እንዳታስቡ። ግን ዋናው ነገሬ ውስጤ አብሮነት ይፈልጋል። አብሮነት ናፋቂ ነኝ መቼም ቢሆን እና ህብረት በሰው ውስጥ ያለ ናፍቆት ነው። ይሄንን ከኑሮ ያውቀዋል፣ እንደ ሰው ያውቀዋል። ሁለተኛ ከማህበራዊ ህይወት ያውቀዋል። ሰው ብቻውን ሲሆን ደስ አይለው። ዘመነኛው ማህበረሰብ ስልጣኔን ተንተርሶ ብቸኛ መሆን መልካም ነው ብሎ በጣም ብዙ ያወራል። ያውራህ እንጂ ብቻዬን መሆን ይሻለኛል ይበል እንጂ ብቻውን ሲሆን ሰው ፈላጊ ነው። የሰው ረሃብተኛ ነው። ኃላፊነትን ላለመሸከም ፈልጎ ሊሆን ይችላል። ብቻ መሆን ይሻላል። ይሄ ትስስራችን ማህበራዊ ኃላፊነታችን ውስብስብ ስላደረገው በሱ ምክንያት እኔ ከዘመድ ጋር አልኖርም፣ ከሰው ጋር አልኖርም፣ ትዳር አልመሰርትም ወዘተርፈ በሚሉ መናገሪያዎች ብቸኝነትን ይምረጥ እንጂ የገዛ ብቸኝነቱ በውስጡ ህብረት ፈላጊ ያደርገዋል። ይሄ እውቀት አለው። ስለዚህ ሰው ህብረት ይፈልጋል።
በዚህ ምክንያት ሁለተኛ ነጥብ ላንሳ። የህብረት መንገዱ ከዘር ጋር ከወገን ጋር ከሀገር ልጅ አስተሳሰብ ጋር ሲቆራኝ ታዩታላችሁ። ለምን ቢባል ብቻውን መሆን ስለማይፈልግ ህብረት ስለሚፈልግ። ከየት አገኘው ይሄን እውቀት? ከማህበራዊ ኑሮ ካለበት ሀገር ካደገበት ሰፈር ካሳደጉት ወላጆች፣ ዘመዶች፣ አሳዳጊዎች ወዘተርፈ ህብረት ይሄ ነው የሚል እውቀት አለው። ሶስተኛ ነገር ላንሳ። ሁለተኛ ሐሳብ ላይ ነው ያለው። ሶስተኛ ነጥብ ነው የማነሳው። ነገር ግን ይሁን እንጂ ከየወገኑ ከየዘሩ አብሮ የሚሆንበት መንገድ ይኑር እንጂ ራሱ እንደ ወገናችን እንደ ዘራችን እንደ አካባቢያችን አብረን እንኳን ስንኖር አብረን እንዳንኖር የሚታገለን ነገር አለ። ልዩ ልዩ የመፈናቀል ምክንያቶች አሉ። ተፈጥሮ ያፈናቅለናል። የተፈጥሮ አደጋ፣ የቦታ አለመመቸት፣ ተፈጥሮ ለእኛ ቸር ማትሆንበት ሁኔታ ይፈጠራሉ። መጠነ ሰፊ ፀሐይ፣ መጠነ ሰፊ ዝናብ፣ መጠነ ሰፊ ነፋስ ወዘተርፈ እያለን ቀጥላ አይመቸንም እና ከምንኖርበት አብረን ካለንበት ህብረት እንፈናቀላለን። ወደ አዲስ ቦታ እንሄዳለን። አዲስ ሰዎች ጋር እንገናኛለን። አዲስ ባህል ጋር እንገናኛለን። ጦርነት ያፈናቅላል። ምርጫ ያሳጣናል። አማራጭ የለንም። ማንፈልገው ዓለም ውስጥ እንገባለን። ሄደን ህብረት ውስጥ እንሆናለን። ሌላ ነገር ላንሳ። ይሄ እውቀታችን ስለሆነ ነው የማነሳው። ከየት ያገኘ ነው? ከኑሮ ነው ያገኘ ነው። ከማህበረሰባችን ነው ያገኘ ነው። በዚህ ምክንያት መፈናቀል ስላለ እኛ ስለ ህብረት ሁለት መልክ አለን፣ ሁለት ልብ አለን፣ ሁለት አስተያየት አለን። አንደኛው ህብረታችን አቃፊ የሚሆንበት ጊዜ አለ። አቃፊ አካታች፣ ኑ አብረን እንሁን የሚልበት ጊዜ አለ። ውስጣችን ኑ አብረን እንሁን፣ አብሮ መሆን ይሻለናል የሚል ፍላጎት ውስጣችን ይቀመጣል። እና ይሄ ምን ያሳያል? ልበሰፊነትን ያሳያል። ከሌላ ሰው ጋር አብሮ መሆንን መፈለግን ያሳያል። እና ለህብረት ልባችን ክፍት ይሆናል። ሄደን ህብረት ውስጥ እንገባለን። ኖረን ህብረት ውስጥ እንገባለን። ህይወታችን ህብረት ውስጥ ይሆናል። አቃፊነን፣ ዝግ አይደለንም። እንዲህ የምንሆንበት ጊዜ አለ። ልክ የዚያ ግልባጭ ደግሞ ጠባብ የምንሆንበት ጊዜ አለ። ህብረታችን ጥብብ የሚልበት ጊዜ አለ። ቅድም እንዳልኩት የራሳችን ወገን ላይ ብቻ ያተኮረ፣ ከወገኔ ጋር ብቻ መሆን፣ ከሀገር ልጅ ጋር መሆን፣ ከሰፈር ልጅ ጋር መሆን፣ ከዘመዶች ጋር መሆን፣ ከማውቃቸው ጋር መሆን እያለ እየጠበበ ይሄዳል። ያኔ ለህብረት ያለን አመለካከት ይቀየራል ማለት ነው። ሁለተኛ ነጥብ ላንሳ። አሁንም ሁለተኛ ነጥብ ውስጥ ነው ያሉት። ሁለት ማለቴ ነው። ሌላ እውቀት ከየት ነው የምናገኘው ያልን እንደሆነ ከእግዚአብሔር እናገኛለን። የህብረትን እውቀት የምናገኘው ከእግዚአብሔር ነው። ይህ እንግዲህ የመጽሐፍ ቅዱስ አስተምህሮ ስለሆነ ብዙ አልተነትነው። ምን ማለት ነው ይሄ? እግዚአብሔር የህብረት አምላክ ስለሆነ የሰው ልጅ ፈጥሮ ከሱ ጋር ህብረት እንዲያደርግ የፈቀደ አምላክ መሆኑን የዘፍጥረት መጽሐፍ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ይነግረናል። ብቻው ሊኖር የሚችል ዘላለማዊ መለኮታዊ አምላክ ፍጥረትን ፈጠረ። ከፈጠራቸው ፍጥረታት መካከል ደግሞ ምርጫው ሰው ሆነና ሰው ከሱ ጋር ህብረት እንዲያደርግ ፈቀደ። እግዚአብሔርም ለሱ ከሱ ጋር ህብረት የሚያደርገውን ሰው በመልኩና በአምሳሉ ፈጠረ። ለምን ቢባል እግዚአብሔር የህብረት አምላክ ስለሆነ። አንዱ እውቀት የምናገኘው ከራሱ ከእግዚአብሔር ነው። ሁለተኛ ይሄ እግዚአብሔር የሰው ልጅ በምድር ከፈጠረ በኋላ በኤደን ገነት አስቀምጦት ሳለ ሙሉና ፍጹም በሆነ ዓለም ውስጥ አስቀምጦት ሳለ ሲያየው አዳም ብቻውን ስለሆነ እንዲህ ብሎ አሰበለት፣ ሰው ብቻውን ይሆን ዘንድ መልካም አይደለም። የሰው ህይወት በህብረት ነው፣ በአብሮነት ነው።
በተሳታፊነት ነው፣ በተካፋይነት ነው፣ በመጋጠም ነው፣ በመያያዝ ነው። ሰው ብቻውን ሊሆን አይችልም። በእርግጥ አዳም ብቻውን አልነበረም። እንስሳት አራዊት ነበሩ። የሚታየው የማይታየው ነበረ። ከእያንዳንዱ ጋር ለእያንዳንዱ ስም እንዳወጣ መጽሐፍ ቅዱስ ይነግረናል። እግዚአብሔር ግን ይሄንን ሰው ሲያዩ ኖ ኖ ኖ ኖ አለ። ሰው ብቻውን ይሆን ዘንድ መልካም አይደለም። እና ዘፍጥረት 2:18 ላይ ይሄን እናገኛለን። ዕውቀታችን የመነጨው ከዚህ ነው። እግዚአብሔር ብቸኝነት ተገቢ አይደለም ስላለ ነው ስለ ህብረት የምናወራው። እኛ በዚህ መንገድ ነው የምናውቀው። ሶስተኛ መጽሐፍ ቅዱስ ሲነግረን እንዲያው የሰው ልጆች መቼም የትም ቦታ ይኑሩ ከኖሩ አይቀር በህብረት ቢኖሩ ነው የሚሻላቸው። መዝሙር 133 ላይ ይነግረናል። ወንድሞች በህብረት ቢቀመጡ እነሆ መልካም ነው ያማረ ነው ብሎ ይነግረናል። እና የሰው ልጆች ህይወት ውበቱ ያለው ህብረት ላይ ነው። መልካምም ነው ያማረም ነው። የምዕራፉ መጨረሻ ቃል ደግሞ ሄዳችሁ ስትመለከቱ የሚለን ነገር ምንድነው? በዚያ በህብረት ውስጥ በዚያ እግዚአብሔር በረከትን አዟል አስቀምጧል ብሎ ይነግረናል። እና በረከት የእግዚአብሔር በረከት የሚፈስበት አንዱ መንገድ ህብረት ነው፣ አብሮነት ነው። ሌላ ነጥብ ልንገራቸው። አራተኛ ነጥብ ኤፌሶን 4 ላይ እንደምናየው ቅድም እንዳነበብ ነው እንግዲህ በተጠራችሁበት መጠራታችሁ እንደሚገባ እንድትኖሩ ይልና ጳውሎስ ለኤፌሶን ሰዎች ይጽፋል። አያችሁ ተጠርታችኋል፣ ለጥሪው የሚገባ ኑሮ እንድትኖሩ አሳስባችኋለሁ። ተጠርታችኋል፣ ጥሪው ተገቢ ኑሮ አለው። ጥሪውን የሚመጥን ኑሮ አለ። ጥሪው የሚፈልገው ኑሮ አለ። የኑሮ አይነት አለ፣ ያካሄድ አይነት አለ። እሱን እንድትኖሩ ፈልጋለሁ በሚለው ማሳሰቢያ ውስጥ የሚያነሳው አንድ ትልቅ ነገር ቢኖር ህብረት ነው። ጥሪው ባህሪው የተጠራችሁበት ጥሪ የድነት ጥሪ ባህሪው ተፈጥሮ ህብረት ነው። ከእግዚአብሔር ጋር ህብረት ማድረግ ነው። ከእርስ በርሳችሁ ጋር ህብረት ማድረግ ነው። ስለዚህ የመንፈስን አንድነት ጠብቁ ብለው ይነግረናል። ከዚህ ነው ያገኘ ነው። ዕውቀታችን ይሄ ነው። አንዱ ተፈጥሯዊ ሰዋዊ የሆነ ዕውቀት ሲሆን ሁለተኛው ዕውቀታችን ደግሞ መጽሐፍ ቅዱሳዊ መንፈሳዊ ዕውቀት ነው። ለዚህ ነው ስለ ህብረት የምንነጋገረው። ስለዚህ ህብረታችን ጠብቅ ስንል በጣም ማሰብ ያለብን ነገር ከየትኛው ዕውቀት ተነስተን ነው የምንነጋገረው? ከየትኛው አውድ ሆነን ነው የምንተረጉመው? ህብረትን ከሰው አንጻር ነው የምንተረጉመው? ከማህበረሰብ አንጻር ነው የምንተረጉመው? ወይስ ከእግዚአብሔር አንጻር ነው የምንተረጉመው? እሱ ጥርት ባላለበት ሁኔታ ህብረት መልኩም ባህሪውም ማደራረጉም አይታወቅም። ለማንም ትርጉም ሊሰጥ አይችልም። ስለዚህ ህብረታችንን ጠብቅ ስንል የት ጋር ቆመን ነው የምናወራው? ምን ተነትነው ከየት ተነስተን ነው? መነሻችን የት ነው? ቆም ብለን እንድናስብ ያደርገናል። ይሄ ጥያቄ በራሱ ወደ ሶስተኛው ርዕስ ላይ ይወስደናል። እሺ ተፈጥሯዊ፣ ማህበረሰባዊ፣ እግዚአብሔራዊ የህብረት ትርጓሜ ያለ አልን። እንደው ግን መጽሐፍ ቅዱስ እንዴት ነው የሚነግረን? ሶስተኛው ሐሳብ ህብረት በመጽሐፍ ቅዱስ ውስጥ እንዴት ይገለጣል የሚል ነው። እሱም ነው ያነሳሁት። አሁን ሶስተኛው ሐሳብ እዚህ ላይ ጥቅልል አድርጌ አራት ሐሳቦች ቶሎ ቶሎ ላንሳ። መጽሐፍ ቅዱስ ስለ ህብረት ምን ይለናል? እንግዲህ ጠለቅ ያለ ነገር ላንሳ፣ በኋላ እናንተ አንስታችሁ ማብላላት ትችላላችሁ። የኤፌሶን መልእክት ጸሐፊ ጳውሎስ ለኤፌሶን ሰዎች ሲጽፍ ምዕራፍ 1 ላይ በተደጋጋሚ 21 ቁጥሮች አሉት። 21 ቁጥሮቹ መካከል ቢያንስ በትንሹ በክርስቶስ የሚሉ ቃላቶች 7 ጊዜ ተጠቅሰዋል። ከነዚህ በክርስቶስ ተብለው ከተጠቀሱ ቃላቶች አንዱ ምንድነው የሚያወራው? እግዚአብሔር ከዘላለም ዘመናት ጀምሮ አቅዶት የነበረው የሱ ፈቃድ በሰማይና በምድር ያለውን በክርስቶስ ለመጠቅለል ነው የሚል ነገር ይናገራል። በሰማይም ቢሆን በምድርም ያለውን እግዚአብሔር የሚያውቀውን
ያንን ዓለም ሊጠቀልለው ፈልጓል። አንድ ሊያደርገው ፈልጓል። ያ እንዲገለጥ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ቸርነት ነው፣ የእግዚአብሔር ምሕረት ነው እና ክርስቶስን ላከልን ይላል። በዚህ በእግዚአብሔር ዕቅድ የሰው ልጆች አዲስ ፍጥረት ሆነው ክርስቶስን አምላካቸው እንደሆነ አምነው የሥነ ምግባራቸው ቁልፍ ማዕከል እሱ እንደሆነ አውቀው የመጨረሻ ተስፋቸው እሱ እንደሆነ አውቀው በህብረት እንዲኖሩ የት ምድር ላይ በህብረት በሰማይም በህብረት እንዲኖሩ የእግዚአብሔር ፈቃድ ነው ብሎ መጽሐፍ ቅዱስ ይነግረናል። ስለ ህብረት የምንነጋገር ከሆነ መጽሐፉ የሚለን ነገር ይሄ አንተ የምትመርጠው የምትተወው የምትንቀው ሳይሆን ይሄ የእግዚአብሔር ዘላለማዊ ዕቅዱ ነው። ምንም ምርጫ የለህም። ምንም ምርጫ የለም። እግዚአብሔር በሰማይና በምድር ያለውን በክርስቶስ ለመጠቅለል ከፈቀደ እዚያ ህብረት ውስጥ እንድትገባ እግዚአብሔር ከፈቀደ መንገዱ እንግዲያስ በህብረት መኖር ነው ብሎ ይነግረናል። እግዚአብሔር ስም ብሩክ ይሁን። ሁለተኛ ምን ይለናል? ሁለተኛ በዚህ እግዚአብሔር ዘላለማዊ ዕቅድ ውስጥ ሁለተኛው ሐሳብ ከወገን ከቋንቋ በክርስቶስ ተቀድሰን በክርስቶስ ሆነን ክርስቶስን ከሚያምኑ ሁሉ ጋር እንድንኖር የእግዚአብሔር ፈቃድ መሆኑን መጽሐፍ ቅዱስ ይነግረናል። ልድገመው። ከወገን ከቋንቋ በክርስቶስ ተቀድሰን በክርስቶስ ሆነን ክርስቶስን ከሚያምኑ ሁሉ ጋር አብረን ህብረት እንድናደርግ የእግዚአብሔር ሐሳብ መሆኑን ቅዱሳት መጻሕፍት ይመሰክራሉ። ኤፌሶን 2:14-17 ባለው ክፍል ላይ የሚል ቃል አለ። ቀርባችሁ ሩቅ የነበራችሁ ቀርባችሁ፣ ጠበኞች የነበራችሁ ጥል ቀርቶላችሁ አሁን አዲስ ሰው ሆናችሁ የእግዚአብሔርን በጎ ሥራ ለመስራት ተፈጥራችኋል። ገላትያ 3:28 ላይ ሁላችሁ በክርስቶስ አንድ ሰው ናችሁ ይልና ሰዎች አድርጎ ፈጥሮናል። የምንኖርበትን ምድር ሰጥቶናል። ስንኖር እንደ ሰው በሰው መካከል እንኖራለን። እንደ ሰው የየራሳችን ቋንቋ አለን። እንደ የሰው የየራሳችን ባህል አለን። እግዚአብሔር የሚከብርበት የማይከብርበት፣ እኛን የሚያስቀድም እግዚአብሔር የሚገፋም እግዚአብሔር የሚያስከብር ልዩ ልዩ ባህል አለን። በክርስቶስ ስንሆን ግን ቋንቋችንና ወገናችን ሳይሆን ቁልፉ ክርስቶስ ይሆናል። ለውጥ ይሆናል። ሽፍት ይሆናል። የትኩረት አቅጣጫ ይቀየራል። ይሄ ነው የእናንተ ኑሮ። በክርስቶስ ከሆናችሁ ከየትም ቋንቋ ከየትም ወገን ሆኖ አንድ ናችሁ። ክብር ለእግዚአብሔር ይሁን። አንድ ናችሁ። ይሄ የመንፈስ አንድነት ነው ብሎ ይነግረናል። ሶስተኛውን ሐሳብ ላንሳ። ይሄንኑ መጽሐፍ ቅዱስ ሲያጸናል ምን ይላል? በእግዚአብሔር መንግሥት ከቅዱሳን ሁሉ ጋር የምንሆንበት የመጨረሻው መገለጫችን ህብረት ነው። እዚህ በህብረት እናመልካለን። ህብረትን ለመጠበቅ መከራችንን እናያለን። ግን ምንም ዋጋ እንክፈል፣ ምንም እንሆን፣ ህብረትን እንደምንም እንተርጉመው፣ ግን በክርስቶስ ከሆን የመጨረሻችን የዘላለሙ መጨረሻ ማለት ዘላለም መጨረሻ የለውም፣ ግን በእኛ ትይዩ የሚጠብቀን የመጨረሻው ተስፋ በዘላለም ከቅዱሳን ጋር በህብረት መኖር ነው። በጣም ደስ የሚሉ ቃላቶች አሉ። የራእይ ምዕራፍ 5 ከቁጥር 9-10 እንዲህ ተብሎ ተጽፏል። በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ የመንግስት ካህናት አደረካቸው። እንዴት ደስ ይላል! በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ የመንግስት ካህናት አደረካቸው።
እዚያው ክፍል ላይ ቀጥላችሁ ብትመለከቱ ቁጥር 7 አንድስ እንኳ ሊቆጥራቸው የማይችል ከሕዝብ ከነገድ ከቋንቋ ሁሉ እጅግ ብዙ ሰው በሱ ዙሪያ ነበሩ ይለናል። ከሕዝብ ከነገድ ከቋንቋ እጅግ ብዙ ሰው። ፍጻሜያችን ህብረት ነው። ከየትም እንምጣ ከየትም በክርስቶስ ስንሆን ፍጻሜያችን አንድነት ነው። ስለዚህ ህብረታችን አራተኛው ነጥብ፣ ስለዚህ ህብረታችን ሁለት መልክ አለው ማለት ነው። መጽሐፍ ቅዱስ የሚነግረን ሁለት መልክ አለው። አንዱ መልክ ምንድነው? ከእግዚአብሔር ጋር ያለን ህብረት ነው። ህብረት ከእግዚአብሔር ጋር ነው። ህብረት ከወንድሞችና ከእህቶች ጋር ነው። ሁለት መልክ እንዳለው መጽሐፍ ቅዱስ ይነግረናል። ይሄንን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ጳውሎስ እንደዚህ ይለናል። ወደ ልጁ ህብረት የጠራችሁ እግዚአብሔር የተመሰገነ ነው ይለናል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ፣ ሲጠራችሁ ለህብረት ነው የጠራችሁ። ወደ ልጁ ህብረት ነው የጠራችሁ። የጠራችሁም እግዚአብሔር ነው እና ህይወታችሁ ህብረት ነው። ከህብረት ውጭ ሌላ ተስፋ የላችሁም ማለቱ ነው። ሁለተኛ ቆሮንቶስ ምዕራፍ 13 ላይ ቁጥር 14 ላይ ሄዳችሁ ብትመለከቱ ሐዋርያው ጳውሎስ መልእክቱ ለጻፈላቸው ለቆሮንቶስ ሰዎች ሲባርክ የበረከቱ ምንጭ ሥላሴያዊ ነው። የእግዚአብሔር አብን ስም ይጠራል፣ የኢየሱስ ክርስቶስን ስም ይጠራል፣ የመንፈስ ቅዱስን ስም ይጠራና በዚህ ስም ህብረታችሁ የተባረከ ይሁን ይላል። ምን ማለት ነው? ይሄ ስሙ የተጠራ እግዚአብሔር አብ በህይወታችሁ ላይ፣ ይሄ ስሙ የተጠራ ክርስቶስ፣ ይሄ ስሙ የተጠራ መንፈስ ቅዱስ በህይወታችሁ ላይ ከሰራው ቅዱስ ስሉስ አምላክ ከሰራው አንዱ አስገራሚ ነገር እናንተን ከሱ ጋር ህብረት እንድታደርጉ ማድረግ ነው። አብ አባታችሁ ከሱ ጋር ህብረት እንዲኖራችሁ ወደደ። ሉቃስ 12:32 ጀምሮ ያለውን ክፍል ማየት ይቻላል። ክርስቶስ ልጁ ዮሐንስ 3:16 እንደሚነግረን ራሱን ሰጠ። መንፈስ ቅዱስ ወደኛ መጥቶ የአብን ቸርነትና የወልድን ራስ መስጠት እየነገረን እየወቀሰን ስለ ኃጢአት ስለ ፍርድ እየነገረን ልባችንን በንስሐ አነሳስቶ ለንስሐ አዘጋጅቶ ወደ አብ ፍቅር መለሰን። አያችሁ፣ የቅዱስ ስሉስ አምላክ ፍላጎት፣ ድካም፣ ጥረት እናንተን ከሱ ጋር ህብረት እንዲኖራችሁ ማድረግ ነው። ጌታ ጠርቶኛል የሚል ጌታ ከኔ ጋር ነው የሚል ሰው ህይወቱ የህብረት ነው። የህብረት ነው። ምንም ምርጫ የለንም። አንደኛ ቆሮንቶስ ምዕራፍ 10 ላይ ስለ ጌታ እራት ሲናገር እንዲያው ይህንን እንጀራ ስንቆርስ ይህንን ደሙን ስንካፈል ይልና የሚያነሳት አንዲት ቁልፍ ነገር አለች። ከክርስቶስ ስጋና ደም ጋራ ህብረት ማድረጋችን አይደለምን? የህብረት ጉዳይ አይደለምን ብሎ ያነሳል። ይሄ እኮ ህብረት ነው። ከምኑ ጋር? ይሄ የምታዩት ማቴሪያል ነገር ህብረት ነው። ባህሪው፣ ተፈጥሮ፣ ሚሽኑ ብሎ ያነሳል። ከማን ጋር? ከሱ ጋር ህብረት እንዲኖረን። ስለዚህ ይሄ ባህሪ ስላለ ወደ አራተኛው ነጥብ እየወሰድኳችሁ ነው። ይሄ ባህሪ ስላለው ይቅርታ፣ ከዚያ በፊት ሁለተኛው ልናገር። ሁለተኛው ከሰው ጋር የሆነ ህብረት ነው። እሱን አልጠቀስኩም። ሁለት መልክ አለው ብዬ እግዚአብሔራዊ መልኩ ነው የተናገርኩት። ሁለተኛ ሰዋዊውን መልክ ላንሳ። ይሄንን ባጭሩ ላንሳው። የጥንት ቤተክርስቲያን የኢየሩሳሌም ቤተክርስቲያን ውስጥ ያለውን ነገር መጥቀስ በቂ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ያቺ ኢየሱስ ክርስቶስን ብላ የተሰበሰበች በደቀ መዛሙርቱና በአማኞቹ መካከል የምትታወቅ ያቺ ስብስብ በመላው ዓለም ብቻ ሳይሆን በእግዚአብሔርም ስትታይ በቁጥር ምንም አናሳ ብትሆን የሚመለክበት ህንፃ አስተዳደር መዋቅር ባይኖር ያኔ የሰው ስብስብ ቢሆን የቤት ለቤት ፕሮግራም ቢሆን የቤተ ክርስቲያን ትልቁ ኢሜጅ ትልቁ መልክ የቤተ ክርስቲያን ትልቁ አቅም የቤተ ክርስቲያን ትልቁ ጉልበት የሆነው ሌላ ነገር እንዳይመስላችሁ ህብረት ነው።
በሐዋርያት ትምህርትና በህብረት ይተጉ ነበረ እና ጌታ ደግሞ የሚድኑትን ዕለት ዕለት ያበዛ ነበረ። ምክንያቱም ትንሽ ነች። በህብረቷ ባህሪ ምክንያት፣ በህብረቷ ንጽህና ምክንያት፣ በህብረቷ ጥንቁቅነት ምክንያት ለማህበረሰቡ አስፈሪ ነበረች፣ ተፈላጊ ነበረች። እዚያ እንሂድ ይባል ነበረ። ለምን? ህብረቷ ንጹህ ስለሆነ። አያችሁ፣ ለዚህ የተጠራ ነው። ለዚያ ነው ከእግዚአብሔር ጋር ህብረት ለማድረግ እርስ በርስ ጋር ተገናኝተን ለመማማር፣ ለመጸለይ፣ በጌታ ፊት ለመሆን ስንገናኝ የሚሆን ነገር አለ። ለዓለም የምንሰብከው መልእክት አለ። ንግግር ብቻ አይደለም። በኑሯችን ተሰብስበን ስናመልክ፣ ስንጸልይ፣ ስንተባበር፣ ስንረዳዳ፣ አንዱ አንዱን ሲሸከም ስብስብ ስንል የሚሆን ነገር አለ። ይሄ የቤተ ክርስቲያን ባህሪ ነው። እንደዚህ ናችሁ ይለናል። እንደዚህ ከሆን ወደ አራተኛው ነጥብ ላምጣችሁ። እንዲያው ህብረትን አስመልክቶ መጽሐፍ ቅዱስ የሰጠን ማሳሰቢያ ምንድን ነው? ማሳሰቢያውን ደግሞ ትንሽ ነጥብ ልንገራችሁ። ይህን ህብረት አስመልክቶ መጽሐፍ ቅዱስ የሚሰጠን ማሳሰቢያ አለ። ማሳሰቢያ ማለት ልብ አድርጉ ማለት ነው። ትኩረት ስጡ ማለት ነው። አትዘንጉ ማለት ነው። ቸል አትበሉ ማለት ነው። ማሳሰቢያ አለ ማለት ይሄ ነገር ትኩረት ይሰጠው ማለት ነው። እና መጽሐፍ ቅዱስ ስለ ህብረት ምንድን ነው የሚናገረን? ብዙ ነገር ማንሳት ይቻላል። ቅድም ያነሳሁት መዝሙር 133ን እንደመነሻ ላንስናን አንደኛ ሐሳብ አድርጌ ምን እላለሁ? በህብረት ሁኑ፣ በህብረት መሆን መልካም ነው፣ ያማረ ነው የሚል መልእክት አለ። መጽሐፍ ቅዱስ የሚያሳስበን በህብረት መሆን መልካም ነው፣ ያማረ ነው፣ በረከት አለው ብሎ ማሳሰቢያ ይሰጠናል። ሁለተኛ ቀደም ብዬ ያነበብኩት የሐዋርያት ሥራ ምዕራፍ 2 ቁጥር 42ን ካነሳን የቤተ ክርስቲያን ቁልፍ መልክ፣ የቤተ ክርስቲያን የህይወቷ እሴት፣ የቤተ ክርስቲያን የተልእኮዋ አቅም ቁጥሩ አይደለም፣ የአገልጋዮቿ ብቃት አይደለም፣ ያለችበት ቦታ አይደለም። ግን ባለችበት ቦታ ምንም ይሁን ቁጥሯ፣ ምንም አይነት አገልጋይ ይኖራት፣ ማተር የሚያደርገው ህብረቷ ነው። እና ህብረትን ተሰብስቦ በትምህርት ስር መሆንን፣ መጸለይን፣ አብሮ ማዕድ መካፈልን፣ አብሮ መሸካከምን አትዘንጉ ነው የሚለን ማሳሰቢያው። ህብረት አይዘነጋም። መጽሐፍ ቅዱስ የሚነግረን ማሳሰቢያ ህብረት ቸል አይባልም። ሶስተኛ አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 3 ባለው ክፍል ላይ ሁላችሁ የምታውቁት ሐሳብ ነው፣ ላንሳው። ከእግዚአብሔርም ጋር ከኛም ከእርስ በርሳችን ጋር ህብረት እንዲኖራችሁ ያየነውን የሰማነውን የምናውቀውን ነገር ነገርናችሁ። እና የነገርናችሁ ለማሰማት አይደለም፣ ወይም የመናገር ሱስ ስላለብን አይደለም፣ ወይም መናገር ብቻ ኃላፊነት ስላለብን አይደለም። ተናግረን ከንግግራችን መጨረሻ የእናንተ ህይወት ከእግዚአብሔርም ጋራ ከኛም ጋራ ህብረት እንዲኖረው ነው። ይሄንን ነው የምንነግራችሁ። ስለዚህ ስናስተምራችሁ፣ ስለዚህ የእግዚአብሔር ምስጢር ስንነግራችሁ ለኢንፎርሜሽን አልነገርናችሁም። ለጆሮአችሁ እንዲጣፍጥ አድርገን ብንናገርም ለጆሮአችሁ እንዲጥም ብቻ አይደለም የተናገርነው። ውጤቱ ህብረት እንድታደርጉ ነው። ከማን ጋር? ከእግዚአብሔር ጋር። ከማን ጋር? ከኛም ከአገልጋዮቹ ጋር ህብረት እንድታደርጉ ነው። ስለዚህ እነግራችኋለን፣ እናሳያችኋለን፣ እንመክራችኋለን፣ እንመራችኋለን፣ ግን በውጤቱ ህብረታችሁን ማየት እንፈልጋለን ማለቱ ነው። ይሄ በጣም ደስ ይላል። አራተኛ ነገር ላንሳ። ኤፌሶን ምዕራፍ 4 ቁጥር 1 እስከ 3 ባለው ክፍል ላይ ቅድም ባነበብ ነው እንግዲህ ተገቢው ኑሮ ኑሩ የሚለው ማሳሰቢያ ውስጥ ቅድም እንዳነሳሁት ዋናው ቁልፍ ነገር ህብረትን መጠበቅ ነው ብሎ አምጥቷል። እንግዲህ ምን ማለት እንደሆነ ሰፊ ጥናት ይጠይቃል። ግን ሲመስለኝ መልእክቱ የተጻፈው ለክርስቲያኖች ስለሆነ እንዲህ ማለቱ ነው። እናንተ ሁላችሁ እኮ የመጣችሁት ከየወገኑ ነው፣ ከየህዝቡ፣ ከየቋንቋው ነው የመጣችሁት። ባህላችሁ ይለያያል፣ ፍላጎታችሁ ይለያያል፣
ባህሪያችሁ ይለያያል። በክርስቶስ ሆናችሁ እንጂ ልዩ ልዩ ናችሁ። እና ስብስብ ስትሉ ወየው ጉዳችሁ፣ ስትሰባሰቡ ወየው ስለ አመላችሁ፣ ወየው ስለ ተስፋችሁ። ምክንያቱም ልዩ ልዩ ናችሁ። እና ስትሰበሰቡ ትጨነቃላችሁ፣ ቦታ ትፈልጋላችሁ፣ ጆሮ ትፈልጋላችሁ፣ ኃይል ትፈልጋላችሁ። ያኔ አንድነታችሁ ፈተና ላይ ይሆናል፣ ህብረታችሁ ፈተና ላይ ይሆናል። አብረን ስንሆን አብረን እንሆናለን፣ ግን ደግሞ አብሮ ለመሆን እንቸገራለን። የእግዚአብሔር ስም ብሩክ ይሁን። ደግመዋለሁ። አብረን ስንሆን ጥሩ ነው፣ ደስ ይለናል። አብረን ስንሆን ደግሞ እንቸገራለን። ክብር ለጌታ ይሁን። እንሰቃያለን፣ ያመናል፣ እንናደዳለን። ምክንያቱም ይሄ በጌታ የሆነ ወንድም እኔን ይጠላኛል። ክብር ለጌታ ይሁን። ይቺ በጌታ የሆነች እህት ዓይንህን ማየት አልፈልግም ትለኛለች። በጌታ እኮ ናት። አዎ በጌታ ናት፣ ግን ልታየኝ አትፈልግም። በጌታ እኮ ነው፣ ግን ማለት ይቆጣል። በጌታ እኮ ነው፣ ግን በቃ ባህሪው አይመችም። እና ምን ይሻለናል? የመንፈስን አንድነት ጠብቁ። በኋላ አነሳዋለሁ። አያችሁ፣ ይሄ ነው ህይወታችን። በክርስቶስ ሆን እንጂ ተጠራን እንጂ ልዩ ልዩ አይነት ነን። በጣም ልዩ ልዩ አይነት ነን። እና ማለት እንደ አመላችን ቢሆን አብረን አንሆንም። እንዴት አርገን እንደ ዘራችን ቢሆን ያው አንዱ አንዱን እየኮነነ ነው የኖረው። እስከ ዛሬም አልበረደም። መቼ እንደሚበርድ እግዚአብሔር ያውቃል። እና ደግሞ ይሄ የማይበርድ ኮተታም ሐሳብ ቤተ ክርስቲያን ውስጥ መጥቶ እየሰነጣጠቀን ነው፣ እየከፋፈለን ነው። የአንድ ቤተ ክርስቲያን ፓስተር እንዲሁ አልፎ አልፎ እንገናኛለንና እናወራለን። እና ጥሩ ሰው ነው። ሲያገኘኝ ጭማቂ ጋብዘኛል። ጥሩ ሰው፣ እንደዚህ አይነት ሰው ሲገኝ ደስ ይላል። ክብር ለጌታ ይሁን። ቶሎ ቶሎ ስለማይገኝ ማለቴ ነው። እና የልባችን እናወራለን። እሱ ጋብዞኝ እሱ የልቡን ይነግረኛል። የልቡን ንግር ስለሚያደርገኝ እኔ ደግሞ እምነቱ ደስ ይለኛል። በምን አምኖኝ ነው ይሄን ሁሉ የሚነግረኝ ብዬ እኔም የልቤን ንግር አደርገዋለሁ። አልሳሳም። አንድነት ማለት ይሄ ስለሆነ እና እንዲህ ያለኝ፣ እንደው ያንተ ቤተ ክርስቲያን ደህና ነው ወይ አልኩት። አንድ ሰሞን አንገናኝበት ምክንያት ስለነበረ፣ አይ ቄስዬ አሁንማ እንደ ድሮ እኮ አይደለንም አለ። በኢየሱስ ምን ሆናችሁ? አይ እንደ ድሮ እኮ አይደለንም አለ። እናንተ? አዎ ምን ሆናችሁ? አይ የእናንተ በሽታ እኮ እኛ ጋር ገባ አለ። የእኛ በሽታ? እውነት እናንተ ጋር ገባ? አዎ ቆየ እኮ እያተራመሰን ነው አለኝ። ሰምቼው እግዚአብሔር ይመስገን እንኳን ገባ አልኩት። እንኳን ተተረማመሳችሁ። ክብር ለጌታ ይሁን። ተርመስመስ አላችሁ አይደል? አዎ እንዴ ምን ቀረ? አሁን እኮ አገልጋይነትም ሽምግልናም ኳየርም ጸሎትም እኮ በጂኦግራፊ ሆነ እኮ አለ። ኧረ እባክህ እግዚአብሔር ይመስገን በጂኦግራፊ ሆነ። አዎ ድሮ እኮ በፊዚክስ ነበረ። በሰማያዊ ፊዚክስ ማለት ፊዚክስ ስበት አይደለ? ልትገባው ይሄን ነገር የትም ሁን ማንም ሁን የፍቅሩ ስበት ነው ያመጣ። እሱ ነው ፊዚክስ ያልኩት። ጂኦግራፊ ያልኩት ወገን ጎሳ ማለቴ ነው ባጭሩ። እና ምን ማለት ነው አለኝ። ደስ ብሎኝ እናንተ ብጥብጥ ስትሉ ደስ አለኝ። እኛ ብቻ ለምን አላልኩትም። እኔ እንደሱ አልወጣኝም፣ እንደሱም አልተናገርኩም። እናንተ እንደሱ ነው ያሰባችሁት፣ እኔ አላሰብኩም። እና ምን አልኩት? ደስ ያለኝ ነገር ምንድን ነው? እነሱ ይሄ ችግር ሳይመጣ በፊት ራሳቸውም ሲናገሩ መላእክት ነበሩ። መላእክት በሁሉ ነገር ለሰማይ ቅርብ፣ ከሰው ሁሉ የተለዩ፣ እነሱ አይነት ድካም የሌላቸው በፍጹምነት የሚመላለሱ አድርገው ነው የሚናገሩት። እና እንዲህ አልኩት፣ እግዚአብሔር ይመስገን ድሮ እናንተ መላእክት ነበራችሁ፣ እኛ መካነ ኢየሱስ ሰው ተብለን ስጋውያን ተብለን ነበር።
እና ደግሞ በእናንተ በመላእክት ፊት መተን ለመናገር ቋንቋ ችግር ነበረብን። እናንተ የምትናገሩት የመላእክት እኛ የምንናገረው የሰው እንዴት አድርገን እንግባባለን? አሁን ግን ደስ ብሎኛል፣ ምክንያቱም እናንተ ሰው ሆናችሁ ኖ ሞር ኤንጅል አይደላችሁ፣ ኖ ሞር ሰው ሆናችሁ አይደል? የሰው ችግር ገጠማችሁ አይደል? ተሰቃያችሁ አይደል? እግዚአብሔር ይመስገን አሁን በህብረት ማውራት እንችላለን። ድርገመው። ምክንያቱም የሰው ችግር ነው። ያን ያስጨነቀ የሰው ችግር ከሆነ እናንተ ጋር ከገባ የገባው የሰው ችግር ነው። በሉ እንግዲህ እንደ ሰው እናውራ ተባባል። አያችሁ በህብረት ስንኖር ፈተና አለብን። አምስተኛው ነጥብ ላንሳ። ማሳሰቢያው ምንድነው ካል አንዱ ማሳሰቢያ ህብረታችን በእምነት ከሚመስሉን ጋር መሆን እንዳለበት አንስቶ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ይነግረናል። ብዙ አላብራራም። ከማያምኑ ጋራ በማይመች አካሄድ አትጠመዱ። ይሄ ለአዳዲስ ሰዎች የምናገረው አይደለም። ለኖሩቱ ራሳቸው፣ ለአገልጋዮቹ፣ ለመሪዎቹ፣ ለዘማሪዎቹ፣ ለጸላያኖቹ፣ ለዲያቆናት ወዘተርፈ ለፓስተሮቹ፣ ለፓትሪያርኮቹ እያልን መጨመር እንችላለን። መጽሐፉ ለሁሉም ስለሆነ እና ስትኖሩ ስለ ህብረት አስቡ። ከማያምኑ ሰዎች ጋር በማይመች አካሄድ አትጠመዱ ይልና አንድ 6 ቃሎች አሉ እዚያ ክፍል የተጠቀሱ። ምን ይላል? መጠመድ፣ ተካፋይነት፣ ህብረት፣ መስማማት፣ ክፍል፣ መጋጠም እያለ ያብራራዋል። እንዲያው እንዴት ነው የምትጠመዱት? እንዴት አድርጋችሁ ነው ከማያምኑ ሰዎች ጋር የምትካፈሉት? እንዴት አድርጋችሁ ነው ህብረት የምታደርጉት? እንዴት አድርጋችሁ ነው የምትስማሙት? እንዴት ከነሱ ጋር ምን ክፍል አላችሁ? ምን ድርሻ አላችሁ? እንዴት ነው የምትጋጠሙት? የተለያያችሁ ናችሁ ብሎ ያሳስብና ህብረታችሁን ቼክ አድርጉ ይለናል። ህብረታችሁን ቼክ አድርጉ ይለናል። ወደ አምስተኛው ሐሳብ ልምጣ። አምስተኛው ሐሳብ ምንድነው የሚለው? እሺ መጽሐፍ ቅዱስ ማሳሰቢያ ከነገረን እንደው የኛ ህብረት መገለጫው ምንድነው? የኛ ህብረት አለን፣ ህብረት እንጠብቅ፣ እኛ በህብረት እናምናለን ስንል እንደው መገለጫው ምንድነው? ህብረት መኖሩ የሚታወቀው በምንድነው ብለን እናንሳ። 3 ነው 4 ሐሳብ አነሳለሁ። ወደ መጨረሻ እየሄድኩ ነው። መቼስ የህብረታችን መገለጫ መጽሐፍ ቅዱስ ሲነግረን 4 ናቸው ይለናል። አራቱ ነገሮች ካሉ ጤናማ ህብረት እንዳለን ግልጽ ነው። መገለጫው ይሄ ስለሆነ አንደኛው መገለጫ የእምነት አንድነት ነው። ክርስቶስ አዳኛችን ከሆነ እሱ መሰረት አድርገን የቆምንበት እምነታችን እሱ ያስተሳስረናል። የኛ ህብረት የእምነት ትስስር ነው። የአገር ልጅ አይደለም፣ የቤተ ዘመድ ጉባኤ አይደለም፣ የሙያ ማህበር ትስስር አይደለም። የኛ ትስስር የእምነት ትስስር ነው። ስለዚህ የምንሰማው፣ የምንናገረው፣ የምንተረጉመው፣ የምናገለግለው ምንጊዜም ከእምነት ተነስተን ነው። ከእምነት ውጭ ምንም አቋም የለንም። ህብረታችን ባህሪው እምነት ላይ የተመሰረተ ነው። የእምነት ትስስር ነው የሚያመጣን። የኑሮ ደረጃ ትስስር፣ የእውቀት፣ የሃይማኖት፣ የወገን ትስስር አይደለም። እንደሱ የምናስብ ከሆነ እንሳሳታለን። ለቲቶ በተጻፈው መልእክት ላይ ቲቶን እንዲህ ብሎታል። በሃይማኖት ህብረት እውነተኛ ልጄ። አያችሁ፣ በሃይማኖት ህብረት እውነተኛ ልጄ ነው። እኔና እሱን ያስተሳሰረ እምነት ነው። ህብረታችን እምነት ነው። እሱን ይነግረናል። ስለ ጢሞቴዎስ ሲናገር አንደኛ ጢሞቴዎስ ምዕራፍ 1 ላይ ጢሞቴዎስን የእምነት ልጄ ነው ይለዋል። በእምነት ያፈራሁት ልጄ ነው። የእምነት ትስስር ነው እና ህብረትን እንዴት እንጠብቅ ስንል እንደው ይሄ መገለጫ አለ ወይ ማለታችን ነው። እንደው በእምነት ተሳስረናል ወይ? እንደው የምናወራው አንድ እምነት ነው ወይ? እንደው የምናገለግልበት አንድ እምነት ነው ወይ? እንደው አስተምህሯችን አንድ አይነት ነው ወይ? ያንን ሁላችን እንለዋለን ወይ? የቆምኩት በዚህ ነው ብለን እናገራለን ወይ? ኑሮዬም ይሄ ነው እንላለን ወይ? የእምነት ህብረት የሚባል ነገር ስላለ። ሁለተኛው አንድነት የተቋም አንድነት የሚባል ነው። የተቋም አንድነት ይሄንን ሳስብ እንደ ቤተ ክርስቲያን ነው የምተረጉመው። በልዩ ልዩ መንገድ ሊተረጎም ስለሚችል መቼስ ተቋም ስንል
ማሰብ ያለብን ቤተክርስቲያንን ነው። አሁን ቤተክርስቲያንን መተርጎም የጀመርነው በህንፃ ግዝፈት ስፋትና ጥበት በሀብት ብዛትና ውስንነት ስለሆነ ካልተቸገርን በስተቀር የተቋም አንድነት የምንለው ይቺ ቤተክርስቲያን የዚህ ወንድሞችና የእናቶች እህቶች ስብስብ የራሷ ተቋም አላት። ያስተምህሮ ተቋም አላት፣ አቋም አላት፣ የአሰራር የደንብ አቋም አላት፣ የተልእኮ አቋም አላት፣ ሚሽን አለ። ሰሜን አጥቢያ መሰረተ ክርስቶስ ሚሽን አላት። እሱ ተቋማዊ ባህሪዋ ነው። የምትገልጠው ማየት የምትፈልገው ስነ ምግባር አለ። ውስጡ ያሉ ሰዎች የሰሜን መሰረተ ክርስቶስ አባልና አገልጋይ መሆናቸው በመታወቂያ ቢገለጥም ግን በጣም ወሳኙ ተቋማዊ አንድነታቸው የሚገልጡት በስነ ምግባራቸው ነው። እና አባሎቿ አገልጋዮቿ የትም ቢሆኑ አንድ ኑሮ ይኖራሉ ወይ? በአንድ ምዕራፍ አይ ይላሉ ወይ? እኛ ልንኖር የተጠራ ነው ይላሉ። ሮሜ 12:9 በስተግራ በኩል እንደተጻፈው ይሄን ይኖራሉ አንድ አይነት ይገልጣሉ። ይሄን ቢሮአቸው እንደሱ ናቸው ወይ? ስራ ቦታ እንደሱ ናቸው ወይ? ቤተሰባቸው ወይ እንደሱ ናቸው ወይ? በትምህርት ዓለም እንደሱ ናቸው? ቤተክርስቲያን ውስጥ እንደሱ ናቸው ወይ? ይሄ ተቋማዊ አንድነት አለ ወይ? ሌላው የታሪክ ትስስር ነው። እንደው ታሪካችን የመጣንበት የጋራችን ነው ወይስ የነጋሽ እንትና የነትዬ እንትና የነወንድም እንትና የነህት እንትና ታሪክ ነው ወይ? አይደለም፣ ይሄ ሰሜን መሰረተ ክርስቶስ ታሪክ ነው እንላለን ነው። በዚህ ተሳስረናል ወይ? ይሄ ውስጣችን አለ ወይ? የተቋም አንድነት ህብረት የሚባለው እሱ ነው። ሶስተኛው ላንሳ፣ ትንሽ ጨለፍ አድርጌዋለሁ። ሶስተኛው የስነ ምግባር ህብረት ነው። የስነ ምግባር ህብረት ነው። በምንድን ነው የሚገለጠው ከተባለ እኔ እዚህ ህብረት አባል ነኝ ካልኩኝ እኔ የምኖረው ልክ እንደዚህ ህብረት እንዳሉ ሰዎች ነው የምኖረው። እዚህ ህብረት ውስጥ ያሉ ሰዎች አገልጋዮች የሚኖሩትን ኑሮ እኔ እኖራለሁ። እዚህ ያሉ አገልጋዮች፣ ዘማሪዎች፣ መሪዎች የሚኖሩትን ኑሮ እኔ እኖራለሁ። ምክንያቱም ኑሯቸው ክርስቶሳዊ ነው ብዬ ስለማምን የነሱ ኑሮ እከታተላለሁ፣ ልመስላቸው እፈልጋለሁ። ምክንያቱም ህብረቴ ከነሱ ጋር ነው። በአቴንዳንስ እዚህ ተገኝቼ በኑሮዬ ሌላ ቦታ አይነት ኑሮ አልኖርም። ከኖርኩ የምኖርበትን ህብረት ኑሮ ነው የምኖረው። እና ህብረታችን ጠብቅ ሲባል እንዲያው አኗኗራችንን እያሳመርን ነው ወይ ብለን መጠየቅ ነው። ህብረቱን እንጠብቅ ሲባል ስብስብ እንበል ሳይሆን ኧረ ከዚህ የበለጠ ነገር አለ። የአኗኗር ህብረት የሚባል ነገር አለ። የስነ ምግባር ህብረት የሚባል አለ። አንድ ላይ ይታያል። ጨለማን ጨለማ ማለት እንችላለን ወይ? ይሄን እግዚአብሔር አይወደውም እንላለን ወይ? አንድ ላይ ይሄ መንገድ ለእግዚአብሔር ክብር አይሆንም እንላለን ወይ? አንድ ላይ ተስማምተን በዚህ መንገድ እንሄድ እንችላለን እንላለን ወይ? አኗኗራችን ወጥ ነው ወይ? ሁለት ጥቅስ ላንብብ። አንደኛ ዮሐንስ ምዕራፍ 1 ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እውነት አይሆንም። እሱ ብርሃን ስለሆነ በሱ ብርሃን ብንመላለስ ከሱ ጋር ህብረት እንዳለን ይታወቃል። የአኗኗር ህብረት አለን። የመጨረሻው የህብረት መገለጫችን ምንድን ነው? ከእርስ በርስ ጋር ያለን ወንድማማቻዊ እህትማማቻዊ ኑሮ ነው። እና ባጭሩ መቼም በዚህ ዘመን ስለ ፍቅር ማንሳት ችግር ነው። ፍቅር ከማን ጋር፣ ከየትኛው ወገን ጋር፣ ከየት ሀገር ልጅ፣ ከሰሜኑ ጋር ነው፣ ከደቡቡ፣ ከምዕራቡ ጋር ነው፣ ከምስራቁ እየተባለ ሰፈሩ እንደሱ ያወራ እንደነበረ ሁሉ አሁን ደግሞ እኛ ውስጥ ሆኗል ወሬው። ምንተያየው በዚህ ሆኗል እንጂ ወንድማማቻዊ ህብረታችን የመገለጫችን ነው። ጌታ እንዲህ አለ የደቀ መዛሙርቱን እግር ሲያጥብ። ማለት እንዴት እንደምናየው አላቅም እንጂ ወደ ሞት እየሄደ እንዲህ አለ፣ እናንተ በዚህ ዓለም ላይ ትቆያላችሁ እና እኔ አዲስ ትእዛዝ ልስጣችሁ። ተመልከቱ፣ 12ቱም 11ዱም ደቀ መዛሙርት ከአንድ ወገን ናቸው፣ አይሁዳውያን ናቸው። እና ለነሱም ጭምር ነው። አንድም ሆነው ክርስቶስን አንድም አድርገው ይዘው አንድ ጌታ ኖሯቸው
ለእነዚህ አንድ ጌታ ላላቸው በሌላ ትስስር አንድ ለሆኑ ሰዎች ምን እርስ በርስ እንድትዋደዱ ይህን ትእዛዝ ሰጣቸዋለሁ። ዮሐንስ 13:34 15 ላይ ዮሐንስ 15 ላይ ከ5 ጀምሮ ደግሞ በፍቅሬ ኑሩ የሚል ቃል አለ። እዚያው ምዕራፍ 15 ወደ ቁጥር 15 ዝቅ ብላችሁ ብትመለከቱ ደግሞ ዓለም እኔን ስለጠላኝ ስለማይቀበላችሁ እናንተን አይቀበልም። በኖራችሁበት ዘመን ሁሉ ዓለም እንደጠላችሁ ነው የምትኖሩት። ፍቅር የለውም። እኔን ለማስተናገድ ፍቅር አልነበረውም። ዓለም እኔን አላስተናገደምና እናንተን አያስተናግድም። ስለዚህ ውጩ ቀዝቃዛ ነው። የውጩ ዓለም ቀዝቃዛ ነው። እናንተ የእምነት ሰዎች ውስጣችሁ ካልሆነ በስተቀር ከናንተ ውጭ ያለው ዓለም ቀዝቃዛ ነው። በጥላቻ የተሞላ ነው። በነቀፌታ የተሞላ ነው። በአስወግደው የተሞላ ነው። በግደለው የተሞላ ነው። እንዲህ ነው ይህ ዓለም ባህሪው። ስለዚህ በዚህ ዓለም ለመቀጠል ከፈለጋችሁ እንደ ደቀ መዛሙርት እንደኔ ሰዎች የምጠይቃችሁ ነገር እርስ በርስ እንድትዋደዱ ነው። የውስጥ ሙቀት ያስፈልጋችኋል። የውስጥ ሙቀታችን ከቀዘቀዘ የውጩም ይደመርና የውስጡንም የውጩንም ያቀዘቅዛል። በቅዝቃዜ እናልቃለን ማለት ነው። ወደ መጨረሻው እየመጣሁ ነው። አሁን ታዲያ ይሁን ሁሉ ካለ በኋላ ህብረትን ለመጠበቅ ለማሳደግ ምን እናርግ? እንደው ምን እናርግ? ምን ላርግ ብለን ጠይቅ። በግላችን እንድናስብ ፈልጌ ነው። ህብረታችን ለመጠበቅ ህብረታችን እግዚአብሔራዊ ነው፣ መንፈሳዊ ነው፣ እምነት ላይ መሰረት ያደረገ ነው። ልንጥለው አንችልም። ግን ችግር አለበት። እኛ የእምነት ሰዎች ህብረትን ለመጠበቅ ፈተናዎች አሉብን፣ ተግዳሮቶች አሉብን። ግን ይሄ ህብረት መጠበቅ አለበት። መጠበቅ ካለበት እንዴት እንጠብቀው? ጥቂት ሀሳቦችን ላንሳና ልጨርስ። አንደኛው ከጥሪ ጋር ይያያዛል። ህብረትን ለማሳደግ እና ለመጠበቅ ከፈለክ ጥሪህን አስብ። ከጥሪህ ጀምር። ጥሪህን አሰላስል። የተጠራው በተአምር ሊሆን ይችላል፣ በግል ምስክርነት ሊሆን ይችላል፣ ወይም ፕሮግራም ማርኮ መተ ሊሆን ይችላል። ግን ከመጣ የጠራህ ጌታ የሚጠይቅህ ጥሪህን እንዴት ተረዳኸው ብሎ ነው የሚጠይቅህ። ምክንያቱም ኑሮህ የሚመስለው ጥሪህን ስለሆነ ተጠርቻለሁ ካልክ ጥሪህን አስበው። ጥሪያችን ለህብረት ስለሆነ ለጥሪያችን የሚገባው ኑሮ ህብረት ስለሆነ ጌታ ጠርቶኛል ካልክ ስለ ጌታ እንኳን ብታስብ ስለ ህብረት ነው የምታስበው። ጌታ ጠርቶኛል የምትል ከሆነ ስለ ወንድማማች መዋደድ ነው የምታስበው። ጥሪህ ነው። ጥሪው ባህሪው ይሄው ነው። ስለዚህ ለጥሪው የሚገባ ኑሮ ኑሩ ስለሚል ህብረትን ለመጠበቅ ከተፈለገ ሰው ሁሉ ጥሪውን ማሰብ አለበት። ማን ጠርቶህ መጣህ? ለማን ትኖራለህ? እንዴት ተጠርተህ መጣህ አይደለም። ማን ጠርቶህ መጣህ? ለማን ትኖራለህ? ማን ጠርቶሽ መጣሽ? ለማን ትኖሪያለሽ? እሱ ነው ጥያቄው። ጥሪያችን ለአንድነት ለህብረት ነው። ከጌታም ከሰውም ጋር በመሆን ያለን ህብረት እግዚአብሔር የሚፈልገው ስለሆነ ልንጠብቀው ይገባል። በምንድን ነው የምንጠብቀው? ጥሪያችንን እናስባለን። እንደ ተፈጥሮ ትርጓሜ እንደ ማህበረሰብ ትርጓሜ አናይም። እኛ የምናየው እንደ ጥሪ ነው የምናየው። ህብረትን የምናየው እንደ ማህበረሰቡ እንደሚተረጉመው አይደለም። እኛ የምናየው ተጠርተናል ብለን ነው። የተጠራን ሰዎች ነን። በጥሪ የመጣን አቅለሲያዎች ነን። ጥሪ ሰምተው የመጡ ሰዎች ነን የምንል ከሆነ የኛ ህብረት መነሻው ጥሪ ከሆነ እንግዲያስ ጥሪያችንን መፈተሽ ነው የሚያስፈልገው። ሁለተኛ ህብረታችንን ለመጠበቅ ምን እናርግ? ቅድም ብየዋለሁ። ኤፌሶን ምዕራፍ 4 ከቁጥር 1 እስከ 3 መልእክቱ የተጻፈው ለክርስቲያኖች ስለሆነ በቤተ ክርስቲያን ውስጥ ከወንድሞችና ከእህቶች ጋር አብረን ስንኖር ስናገለግል ህብረታችን እንዲጠበቅ ከፈለግን ቅድሚያ የምንሰጠው ጉዳይ ሰላም ነው። ሰላም የሚገኝበትን መንገድ ሁሉ ማድረግ ነው። ሰላማችን የሚጠበቅበትን ነገር ሁሉ ማድረግ ነው። ሰላም የሚበዛበትን ነገር ሁሉ ማድረግ ነው።
ሰላም በሌለበት ህብረት ሊጠናከር አይችልም። የሥነ መለኮት ትምህርት ጨርሼ ቤተክርስቲያን ሙሉ ጊዜ ሰጥቼ እንዳገለግል ስትጠራኝ በእኛ ቤተክርስቲያን ልማድ መሰረት ለፓስተሮች ለቤተክርስቲያን አገልግሎት ቅርብ እንዲሆኑ በማሰብ አቅም ካለ መኖሪያ ቤት ይሰራልና ፓስተሮች የሚኖሩት ቤተክርስቲያን ግቢ ውስጥ ነው። አሁን ትንሽ ባህሉ እየተቀየረ ነው እንጂ አንድ ቤት ተሰርቶልኛል እኔ እንድገባበት እና ደስ ይላል። እና ደግሞ እዚያ ቤት ውስጥ እኔ ሳልገባ በፊት ፈረንጆች እንዲኖሩበት ተደረገ እኔ እስከምጨርስና የፈረንጅ ዕቃ ቤቱ ሞልቶታል። እና ይታየኛል ዝም ብዬ ቤትም ባልገባ እንትኑ ይታየኛል የቤቱ ስፋት የፈረንጅ ዕቃ ይታየኛል። እስከገባበት ድረስ በቃ ልቤ በጣም ነውና አገልግል ይለኛል፣ ሩጥ ይለኛል። ልድገመው። አንዳንዱን የሚያሯሩጠው ቤት ስለሆነ የቤት ዕቃ ስለሆነ ማለት ነው። እና ይህን ሳስብ ምን ሆነ እኛው ሽማግሌዎች ተነጋገሩና ቤቱን አንሰጠውም ብለው ወሰኑ። ደግሞ ደስ የሚለው ሽማግሌዎቹ ከኔ ጋር አብሮ ይዘምራሉ። እኔ ዘማሪ ሆኜ ነው ያደግኩት። አዲስ አበባ ስገባ ነው ያቆምኩት። እና ምን ነው ወንድሞች እኮ ናቸው፣ ግን እምቢ አሉ። ለምን? በቃ እምቢ ብለናል። እምቢ። እግዚአብሔር ይመስገን የምንኖረው ከእንደዚህ አይነት ሰዎች ጋር ነው። ደርሰው እምቢ የሚሉ እምቢ። እነሱ አልሰሩት፣ ገንዘብ አላወጡ፣ ሌላ ሰው ነው የሰጠው። እኔ በገባበት ምን አለበት? ኦፍ ኮርስ አንዳንዶቹ እኔ እዚያ ከገባሁ ትንሽ ማለት የኔን እንትን ከፍ ላይ ያደርገው ይችላልና ምናልባት እነሱ አይመቻቸው ይሆናል። ሰው አይደሉ፣ ሊሰማቸው ይችላል። እኔም እንኳን እስከገባበት አይደለ የተሰማኝ። ስለዚህ ሰላም አልነበረም። እና አንዱ ሽማግሌ ጋር ስናወራ እንዴት አልኩት፣ እንዴት ቤተ ክርስቲያን ውስጥ እንዲህ ይደረጋል ስለው እንዲህ ነው ያለኝ። የዛሬ 30 ዓመት ገደማ ነው የነገረኝ፣ አልረሳውም። እኔ ምልህ አለኝ ቤተ ክርስቲያን ውስጥ ሰላም ይሆናል ያለህ ማን ነው አለኝ። ቤተ ክርስቲያናት እንጂ ሰላም ማን ነው? ሰላም ቤተ ክርስቲያን ውስጥ ሰላም ይሆናል ያለህ ማን ነው? ክርስቶስ ተናግሮሃል? አይ እንደው ከዓለም ይሻላል ብዬ ነው። እሱ ያንተ ግምት ነው። ቤተ ክርስቲያን ውስጥ ሰላም የለም እንዴ? ሊኖር ይችላል፣ ግን ሰላም ዝም ብሎ አይመጣም አለኝ። በጌታም ሆነን አብረን እያገለገልን ሰላም ላይኖረን ይችላል። የሰላም ረሃብተኛ ልንሆን ይችላል። አብረን ሆነን ሰላም እንጠማ ይሆናል። ቤተ ክርስቲያን መተን አገልግሎት ተቀብለን አገልጋይ ሆነን ሰላም አልባ ልንሆን እንችላለን። ስለዚህ መጽሐፉ እንደዚህ ነው የሚለን፣ ለመጠበቅ ትጉ፣ ህብረቱን ጠብቁት። ልትክዱት አትችሉም። አልፈልግህም አትሉት። በጌታ የዳነ ሰው ነው። በእግዚአብሔር እቅድ ውስጥ ያለች እህት ናት። አልፈልግሽም አይባል። የት ትሄዳላችሁ? ሰላም የሚገኝበት ነገር ፈልጉ፣ አስቡ ነው የሚለን። ሰላም የሚገኝበትን የምታደርገው አንተ ነህ። ሰላም እንዲበዛ ምክንያት የምትሆኘው አንቺ ነሽ። በነገር ሁሉ ሰላም የሚገኝበትን መንገድ ካሰብን ህብረታችን የተጠበቀ ይሄዳል። ሶስተኛው ነገር ላንሳ። እንዴት እንጠብቀው ከተባለ እርስ በርስ በመታገዝ ይለናል። ታገሱ። ስለ ፍቅር ቅድም ስላልኩ እሱን አልደግመውም፣ ግን ህብረት የሚጠበቀው በመታገስ ነው። ቅድም ብያለሁ። አብረን ስንሆን የባህሪ ልዩነት አለን፣ የፍላጎት ልዩነት አለን፣ የአሰራር ልዩነት አለን እና ከመስማማት ይልቅ መለያየት ያደላል እና ቶሎ እንቆጣለን። የግል ባህሪ ቢመስልም አንዳንዱ ቶሎ ይቆጣል፣ አንዳንዱ ቀስ ብሎ ይቆጣል፣ አንዳንዱ አይናገርም ግን ቂም በልቡ ይዞ ይኖራል። አንዳንዱ ጥላቻ ውስጡ አለ ግን ፈገግታው በቃ ሰማይ ክፍት እንደሆነ ያስመስላል። ውስጡ ሌላ የሆነ ሰው አለ። የት ካላችሁ ቤተ ክርስቲያን ውስጥ። እንዴት ከባድ ነገር መሰላችሁ! ቤተ ክርስቲያን ውስጥ አብሮ መሆን ባይሆን ኖሮ ጥሩ ነበረ። ግን ህብረቱን ልንተቸው አንችልም፣ ልናፈርሰውም አንችልም።
የእግዚአብሔር ስለሆነ የተጠራንበት ስለሆነ የምንኖርበት የምናገለግልበት ስለሆነ የዘላለም ፍጻሜው ሰማያዊ ህብረት ስለሆነ በምድር የምንኖረው እንዲህ ስለሆነ ሰማያዊውና ፍጹሙ እስኪመጣ ድረስ በምድር ላይ ስንኖር እርስ በርስ ህብረታችንን መጠበቅ ግዴታ አለብን። ለምን? መታገስ ሰውን ሁሉ መታገስ ማለት ከአንድ ምዕራፍ ወደሚቀጥለው ምዕራፍ መሰቃየት ማለት ነው። ትርጉሙ እሱ ነው። ዛሬ አንድ የሚያሰቃያችሁ ነገር ካለ ብላችሁ ወደ ውስጣችሁ አመጣችሁ ግድ የለም ብላችሁ ወደሚቀጥለው ስትሄዱ እዚያም ይጠብቃችኋል። ይሄ ቀልላችሁና ሌላ ያላያችሁ ደግሞ ይጠብቃችኋል። ስለዚህ ሁል ጊዜም ቢሆን ያላችሁ ነው የምትሄዱ። መታገስ፣ ዋጋ መክፈል እና እርስ በርስ ወንድምን እህትን መታገስ የእግዚአብሔር ጸጋ ያስፈልጋል። ደግሞ ዕብራውያን ምዕራፍ 4:15 ላይ የተስፋ ቃል አለን። አይዟችሁ በራሳችን ኃይል አንችለውም፣ እንግዲህ በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ተብሏል አይደለ? ጌታ ወንድሜን እንድታገዝ ጸጋ ካላችሁ ጸጋ አለ። ይቅር እንድል ካላችሁ የቤቱ ባለቤት የህብረቱ ባለቤት የበላይ ተመልካች እሱ ራሱ ስለሆነ ችግር ያለብን እኛ ስለሆን የሚፈውሰን በጸጋው ስለሆነ ጸጋ ካላችሁ ጸጋው ይመጣል። ይቻላል ወንድምን እህትን መታገዝ። አራተኛ ልጨምር። ህብረታችን እንዴት እንጠብቃል? ሁልጊዜ ይቅርታ ሰጭና ይቅርታ ተቀባይ በመሆን ነው። የይቅርታ ሰው እንሆን። ምን እንሆን? ይቅርታ ሰጪ፣ ይቅርታ ተቀባይ። ሉቃስ 17 ላይ ያለውን ታሪክ ብቻ ዝም እያነባዋለሁ ሐሳቡን እና መሰናክል ግድ ሳይመጣ አይቀርም ይላል ጌታ። የመሰናክሉ አይነት ይናገርና አይቀርም መሰናክል። ያው ቤተክርስቲያኑ ስላለን አንዱ አንዱን ያሰናክል፣ አስቦ ሊያሰናክል ይችላል፣ ሳያውቅ ሊያሰናክል ይችላል፣ በአስተያየቱ ሊያሰናክል ይችላል፣ በንግግሩ ሊያሰናክል ይችላል፣ በአሰራሩ ሊያሰናክል ይችላል፣ በምርጫው ሊያሰናክል ይችላል፣ በዓላማው ሊያሰናክል ይችላል፣ በስነ ምግባሩ ሊያሰናክል ይችላል። በአንድም በሌላ መንገድ መሰናክል ሳይመጣ አይቀርም። ወንድም በወንድሙ፣ እህት በወንድሙ፣ እህት በእህቷ ልትሰናከል ትችላለች። ፖሲቢሊቲው ሰፊ ነው። እዚህ ዓለም እስካለን ድረስ ሰፊ ነው እና እንዴት አድርገን ህብረት እናደርጋለን ስንል አይ መንገዱ አጭር ነው በይቅርታ ማለፍ ነው ስንል እንዴት ስንት ጊዜ ይቅር በለው ነው ጥያቄው። ሁልጊዜም ይቅርታ ስጥ፣ ይቅርታ ተቀበል። ይቅር ብያለሁ በል፣ አንተም ይቅር በለኝ በል። ይቅርታ ጠይቅ፣ ይቅርታ ተቀበል። የመጨረሻው እንዴት አድርገን እንጠብቅ? እንግዲህ ጥሪያችንን ካየን፣ ሰላምን ካሰብን፣ ትዕግስትን ካሰብን፣ ይቅርታን ካሰብን የመጨረሻው ማሰሪያው ይህን ሁሉ አድርገን ለአንድ ነገር ነው። በህብረታችን ውስጥ ለሰው ሁሉ በጎ አመለካከት እንዲኖረን፣ ለሰው ሁሉ በጎ አመለካከት እንዲኖረን ማለት ሰው ሁሉ ፍጹም አይደለም። እኔ ራሴ ድካም አለኝ፣ እናንተ የራሳችሁ ድካም አለ። አብረን ስንኖር ድካማችን ይታወቃል። ግን ድካማችንን ከማጉላት ይልቅ ድክመታችንን ከማጉላት ይልቅ እንዲያው ቀሪውን በጎ ነገራችንን ከፍ ማድረግ፣ እሱን ሚዛን እንዲደፋ ማድረግ አብሮ ለመኖር ይመቻል። አብሮ ለመኖር ለሰው በጎ ሐሳብ ያለን ሰው መሆን ያስፈልጋል። ፊልጵስዩስ ምዕራፍ 4 ከቁጥር 7 ጀምሮ ያለ ቃል አለ። በጎ የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ጭምትነት ያለበትን ሁሉ፣ ጽድቅ የሆነውን ነገር ሁሉ እያለ እየዘረዘረ ይሄንን አስቡ ይላል። እንደው ልቦናችሁ፣ ሐሳባችሁ በዚህ ይሞላ፣ እንደው ደግ ደግን ይታያችሁ ማለቱ ነው። የአንድ ወዳጅን ታሪክ ተናግሬ ልጨርስ። ይሄ ወዳጄ ማለት ተፈጥሮ ነው ልበል አላቅም፣ ግን ምንም ነገር ይስማ፣ የትም ቦታ ይሁን፣ ከማንም ጋር ይገናኝ፣ ምንም አይነት ጊዜ አይቆይ፣ ቤተ ክርስቲያን ይሁን፣ ከሰባኪ ጋር ይቆይ፣ ከፓስተር ጋር ይቆይ፣ ፕሮግራም ላይ ይካፈል፣ ጊዜ ወስዶ ይምጣ፣ ሲመጣ የሚናገረው ነገር ጉድለትን ነው የሚመዘው። ካልጠፋ ነገር
ፕሮግራም እንዴት ነበረ ብትሉ ምን በቃ እዚያ አንዱ አስረዝሞ ይላል። እሱ እኮ እዚያ እርዝማኔ ውስጥ ነበረ፣ ራሱ እዚያ ውስጥ ነበረ፣ ተካፍሎ እኮ ነው የመጣው። ግን አስረዝሞ ሰባኪው ምን ይሰብካል? የማይኖርበትን ይሰብካል። ምን አገባህ? እሱን የሚጠይቅ ጌታ አለው። እንዲያው ስብከቱ ጥሩ ነበር፣ እሱማ ጥሩ ነበር። ታዲያ እሱን አታስብም እንዴ? አንተ ምን አገባህ? ደግሞ ደስ አይለው። ምግብ ቢቀርብ ግጥም አድርጎ ይበላል። ምን ይሄ ምግብ ይላል። እድለኛ ነው ማለት እንዲህ አይነት ሰው አለ ቤተ ክርስቲያን ውስጥ፣ ምንም የማይጥመው እና ከሱ ጋር ነው አብረን ህብረት የምናደርገው እያል ምን ይሆን የዚህን ሰው በጎ ነገር አለ። ኧረ ተው አንተ ሰው በጎ ነገር አለ፣ በጎ ሳይድ አለ፣ ይሄ አቅም አለ፣ እንደው እሱን አስብ እያልኩ ልነግረው ሞክራለሁ። ግን ያው ጸጋ ስለሚያስፈልግ እሱም እኔም ፈላጊዎች ነንና የጸጋ እየለመን ነው። እሱን ሊለወጥ እኔም እንድታገሰው ጸጋ እየለመን ነው። ጌታዊ ህብረታችን እንድንጠብቅ እባክህ ጸጋህን ስጠን። ጥሪያችን እያየን ሰላም ያለበትን ነገር እያሰብን እርስ በርስ ታግሰን ይቅርታ እየሰጠን በጎ አመለካከት ኖሮን ህብረታችን እንድንጠብቅ እባክህ በመንፈስ አግዘን ብለን እንጸልይ። ሁላችንም እንጸልያለን። ጌታ የህብረታችን አምላክ ነው። የህብረታችን አምላክ ነው። ህብረት ያደረግነው ከሱ ጋር ነው። በዋናነት ከሱ ተነስተን ነው ከወንድሞችና ከእህቶች ጋር ህብረት ያደረግነው። አብረን እንሆናለን። ከሱም ጋር አብረን ከሰዎች ጋር አብረን እንሆናለን። የተጠራንበት ህብረት ይሄ ስለሆነ ጌታዊ በጸጋ አግዘን እንበል። በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ በጸጋ አግዘን ይበለው። አብሮነት፣ መጋጠፍ፣ ተካፋይ መሆን፣ መያያዝ ለሰው በሰው አቅም አይቻልም። በሰው ፍላጎት ያለ ጉዳይ ቢሆንም ግን በሰው አቅም አይሆንም። በክርስቲያኖች መካከል ጭራሽ አይሆንም። ዓለም አለች፣ አሮጌው ሥጋ አለ፣ የዚህ ዓለም የጨለማ ገዥው አለ። እረፍት አይሰጠንም። ለዚህ ጸጋ ያስፈልገናል። ህብረታችን እንዲጠበቅ እኔ ያለሁበት ህብረት፣ እኔ ያለሁበት አገልግሎት፣ እኔ ያለሁበት ትዳር፣ እኔ ያለሁበት መስሪያ ቤት፣ እኔ ያለሁበት ቤተ ዘመድ ሰላም እንዲሆን እኔ ዋጋ ከፍላለሁ። እኔ ጥሪዬን አስቤ እኖራለሁ። እኔ ሰላም የሚገኝበትን ነገር አደርጋለሁ። እኔ ይቅርታን እሰጣለሁ፣ ይቅርታ እቀበላለሁ። እኔ በጎ አመለካከት ይኖረኛል። እኔ እታገሳለሁ። ይሄንን ቃል እንገባ በጌታ ፊት እጠይቃቸዋለሁ። አብረን እንጸልይ። አብረን እንጸልያለን። እግዚአብሔር አምላክና አባቱን በጌታ በኢየሱስ እናመሰግናለን። አቤቱ አምላካችን ይሄ የዓመቱ መጀመሪያ ላይ ሁላችን በቤተ ክርስቲያናችን ጸልየን ዓመቱ መጀመሪያ ላይ እግዚአብሔር ሆይ የሚቀጥለውን ዓመት የምንኖርበትን የምናደርገውን የምንሆነውን እንድትናገረን እንድትሰጠን ብለን ጸለይን። ጸሎታችንን ሰማ እግዚአብሔር ሆይ በዚህ በቄስ አማካኝነት እግዚአብሔር ሆይ ተናገርከን። ህብረታችንን እንድናነጽ እግዚአብሔር ሆይ በህብረታችን ላይ እንድንበረታ አቤቱ እግዚአብሔር አምላክና አባቶይ ህብረት አንተ የምትወደው ክብርን የምትገልጥበት እንደሆነ በቃል እውነት በኃይል ተናገርከን። እናመሰግንሃለን። ደግሞ አሁንም እንጸልያለን። አቤቱ እግዚአብሔር ሆይ የማንችለውን እንድንችል እግዚአብሔር ያልሆነልንን መሆን እንድንችል ያላደረግነውን እግዚአብሔር ሆይ ቀጣይ ዓመት ላይ ማድረግ እንድንችል ይቺ ቤተ ክርስቲያን በህብረት ጠንካራ ሆና እንድትወጣ አቤቱ አምላካችንና አባታችን ሆይ በዙሪያችንም ያሉትን ሰዎች አቤቱ እግዚአብሔር ሆይ የሚድኑበት ምክንያት ስበብ እግዚአብሔር ሆይ ከኛ ካለን ህብረት የተነሳ አቤቱ እግዚአብሔር ሆይ የመሰብሰብ አቅም ጉልበት እንዲኖረን በኢየሱስ ክርስቶስን ጸጋህን አብዛለን። ጸጋህን እንለምናለን። ጸጋ ይብዛ። ሁሉ እግዚአብሔር ሆይ አንተን ለማምለክ አንተን እግዚአብሔር ሆይ ያንተ የሆነውን ነገር ለማድረግ በቤተሰብ ህብረት ለመገኘት ለመሰብሰብ ያንተ ቃል የሆነውን እውነት ለማጽናት ለማስጠናት አቤቱ በየትኛውም አቅጣጫ አንተን ለማገልገል እንደ ቤተ ክርስቲያን በህብረት በአንድነት ለመቆም
አሁንም ጸጋ ይብዛልን። በጌታ በኢየሱስም ጸጋ አሁን ይለቀቅልን። ጸጋ ያገኘን። አቤቱ አምላክና አባቶ እናከብርሃለን። ያገለገለንን ባሪያ ወንድማችንን ባርከው። ቤተሰቡ ይባረክ፣ ኑሮ ይባረክ፣ አገልግሎቱ ይባረክ። እግዚአብሔር ሁሉን ላንተ አሳልፈን ሰጠን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባረክ። ቀጥታ